እኔ እንደዚህ ብዬ ብናገር አሁን እኔ ስለ ራሴ ብናገር ወይንም ብመሰክር ምስክርነቴ እውነት አይደለም ብሎ ያለው አለ። ከዛ ደግሞ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣው ወዴትም እንደሚሄድ አውቃለሁና ምስክርነቴ እውነት ነው አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ ደግሞ ማለት ነው። ሉክ አሁን ለሙሐመድ ምስክርነቱ ሙሐመድ ራሱ ነው። ለሙሐመድ ምስክርነቱ ሙሐመድ ራሱ ነው። ክርስቶስ ግን ይሄንን ከምን አንጻር ነው የተናገረው? አንደኛው ጋር ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ እኔ ስለራሴ ሉክ እኔ ስለራሴ በመሰከር ምስክርነቴ እውነት አይደለም እዋሻለሁ እያላቸው ነው። ኦኬ እየዋሸ ከሆነ ይሄንን ንግግሩን ራሱ እንዴት እናምነዋለን ታዲያ? አንድን ሰው እየመጣው ለምሳሌ እኔ ስለራሴ ትክክል አልነግርህም አሚን እኔ ስለራሴ የምመሰክረው ምስክርነቴ እውነት አይደለም ብሎ ቢልህ ስለዚህ እየዋሸው ነው እያለህ ነው። ኦኬ ይሄ እየዋሸው ነው የሚልህ ራሱ እየዋሸ እንዳልሆነ በምን ታውቃለህ? ካለ እውነት ነው ውሸት ነው በሚለው በምን ታውቃለህ? ራሱ ንግግሩን እንዴት ታውቀዋለህ? ሜቢ አግኝታችሁ ከሆነ ፖይንቱን። ነገር ግን እኔ ስለራሴ በመሰክር ምስክርነቴ እውነት አይደለም ሲላቸው ከአይሁዶች ሕግ አንጻር ነው። በአይሁዶች ሕግ መሰረት ምስክርነት በሁለት ወይም በሶስት ነው የሚጸናው እንጂ ራስ ስለ ራስ አይደለም የምመሰክረው። ክርስቶስ እኔ ውሸታም ነኝ እያላቸው ሳይሆን በእነሱ ሕግ መሰረት አንዱ ቀርቦ ስለ ራሱ አይደለም የሚመሰክረው። ሎክ እሱ ስለ ራሱ አይደለም የሚመሰክረው፣ ሌሎች ስለ እሱ ይመሰክሩለታል እንጂ። ስለዚህ ስለ እነሱ ምን እያላቸው ነው? ስለ እነሱ ሲነግራቸው እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም። ለምን አትቀበሉትም? በሕጋቸው መሰረት በአንድ ሰው ላይ ወንጀለኛ እንኳን ቢባል የሚመሰክርበት ሌላ አካል ሁለት ወይም ሶስት ይፈለግበታልና። ስለ ራሱ ግን ሲናገር እኔ ስለ ራሴ ምንም እንኳ አለ ብመሰክር ከወዴት እንደመጣው ወዴትም እንደሚሄድ አውቃለሁና ምስክርነቴ ምንድነው አለ? እውነት ነው አለ ማለት ነው። እጅግ ብዙ ቦታ ደጋግሞ እውነት እንደሆነ የሚናገረው እንዲሁም ደግሞ ራሱ እውነት ሕይወት እንደሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ስለሚናገር እውነት የሆነ ውሸት ማይናገር እርሱ ብቻ ነው። ራሱ እውነት ነው ሕይወትም ነው። ያንን ሐቅ የሚባለው በቁርአኑ አላህ ብቻ ነው። ክርስቶስ ደግሞ ያንን ባህሪ ለራሱ ወስዶ አስቀድሞ ተናግሮት ነበረ፣ እኔ እውነት ነኝ ብሎ ማለት ነው። የሉቃስ ወንጌል ላይ ይመስለኛል ሉቃስ ወንጌል ምዕራፍ 1 ላይ የከበርክ ቴዎፍሎስ ወይ ምናምን የሚል አለ። እንዴት አለች። አስተውሎ አሁን ደጋግመው የሚያነሱት ነው። አክቹዋሊ የከበርክ ቴዎፍሎስ ወይ ከመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማረው ቃል እርግጡን እንድታውቁ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ስለዚህ ይህንን እንዴት እንቀበላለን ብላ በጣም ለማድረግ ሞከረች። ትንሽ ሰከን ብትል ጥሩ ነበረ። ክፍሉ ምንም ሕጸጽ የሌለበት ምንም እንከን የሌለበት ነው። ምክንያቱም መጽሐፍ ቅዱስ ታሪኮችም እንደያዘ እኛ ስለምናቅ ቃል በቃል ፈጣሪ እንዲህ በ እየተባለ የተጻፈ አይደለም መጽሐፍ ቅዱስ። ሐዋርያትን ልክ ክርስቶስ በሉ በበሉ እያለ እንደዛ ያጻፋቸው እንዳልሆነ ልታስተውሉ ይገባል ማለት ነው። ስለዚህ እዚህ ጋር ምንድነው የቃሉ ባለቤቶች ያስተላለፉትን የዓይን እማኞች ያዩትን እንዲሁም በእኛ ዘንድ የተፈጸመውን ልጽፍላችሁ ግድ አለኝ አለ። ሎክ ከሉቃስ ጋር ማን ነበሩ? ሐዋርያቶቹ ነበሩ። የቃሉ ባለቤቶች ነበሩ። ያዩት አሉ አይደል? የዓይን እማኞች በጆሮ የሰሙት አለ አይደለ? እንዲሁም ሉቃስ ሲጽፍ በሱ ዘንድም የተፈጸመ ታሪክ ነው ይሄ ታሪክ። ይህንን መጽሐፉ ስህተት ያስብለዋል? ይህንን የጻፍኩት ማለት ስህተት ያስብለዋል? እንደዛማ ከሆነ ችግር የለውም። የቁርአን ጻፊ ክርስቲያን ሆነዋል። እንዴት ነው የምናምነው ቁርአንን? ሌላ ዲሌማ። የቁርአን ጻፊ ክርስቲያን ሆኗል። ቁርአንን ከጻፈ በኋላ ምንድን ነው ያለው? ሉክ ያለውን አስተውሉ። አሁን ሙሐመድ እኔ ከጻፍኩለት ውጪ አንዳች አያውቅም ብሎ ክርስቲያን ሆነ። እኔ ከጻፍኩለት ውጪ አንዳች አያውቅም ብሎ ክርስቲያን ሆነ። የቁርአን ጻፊ፣ የመጽሐፍ ቅዱስ ጻፊ እውነቱን ባይን ያየነውን በጆሮም የሰማነውን
የታሪክ ባለቤቶች ያዩት አብረውን የነበሩ ያስተላለፉልንን በእኛም ዘንድ የተፈጸመውን ክስተት ታሪኩን ዘገብን ብሎ ማለቱ ስህተት ያስብለዋል ወይስ ይሄ ሞክ ለማድረግ ይመቻል? እንደዛ ከሆነ የቁርአን ጸሐፊ ከቁርአን ላይ አንዲት ማስረጃ ሊያመጡበት አይችሉም። የቁርአን ጸሐፊ በቁርአን ውስጥ ሙሐመድ፣ ከድር፣ አብደላ አይታወቅም። የጂኒ ምዕራፍ አለ። ጂኒዎች ናቸው ተሰባስበው የጻፉት። ጉንዳን ስትናገር እናገኛታለን። ጉንዳን እንኳን አለች። እናንተ ጉንዳኖች ሱሌማን ከሰራዊቱ ጋር መጣ እንዳይረግጣችሁ እያለች ስትናገር እናገኛለን። እና ጉንዳንን እንመን? ጂኒዎች ሙሐመድ ቁርአንን ሊቀራ በተነሳ ጊዜ አጋንንቶች ድርብርብ ሆነው መጡ። ይህንን እንመን? የትኛው ነብይ ነው አጋንንት ፈጣሪውን ስትጠሩ አጋንንት ተደራርቦ ይመጣበታል ብሎ ያስተማረ ማን ነው? የአጋንንትን ቃል እንመን? ወደ አጋንንት እንትን ነው የምትጠሩት? ያነሳችሁ ማቴዎስ ወንጌል ላይ ይመስለኛል። ያ ማቴዎስ ወንጌል ላይ የዘር ሐረግን አንስታለች። የዘር ሐረግን አንስታ ነበር። የዳዊት የአብርሃም የኢየሱስ ክርስቶስ ትውልድ መጽሐፍ ይላል ማለት ነው። ሲጀምር የዘር ሐረግን ይዘረዝራል። እሱ መጠቀሱ አሁንም ደግሞ ሜቢ እንዴት እንደረበሻትና ይሄ ፈጣሪ ቃል አይደለም እንድትል እንዴት እንዳደረጋት አላውቅም። የዘር ሐረጋቸው መጠቀሱ የፈጣሪ ቃል አይደለም በየትኛው መስፈርት ማለት በየትኛው መስፈርት? ለምሳሌ ዘር መጠቀሱ ችግር ከሆነ ፖዚሽን መጠቀሱ ኖርማል ነው አይደል? ሚስቶቻችሁ ለእናንተ እርሻ ናችሁና በፈለጋችሁበት ቦታ እርሻችሁን እረሱ ብሎ ሲናገር አላህ ይሄ ዘላለማዊ ያላህ ቃል ነው።